بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه وبعد. السلام عليكم ورحمة الله وبركاته. ودنا يتكبراتشو وندموتشينا توتشي اندمناتشو رمضان سنديت يهيدلاتشو نو. الله سبحانه وتعالى كباروتشو مهكل مرطو لرمضان كابك أم بوهالا ننين كأناتوتشن دنسوم يادرغن لمكنياتنا ملكام نغروتشن سرتن ودا الله سبحانه وتعالى من كربك هنا ትልቅ ምንዳ ሊመነዳን እንዲሁም ደግሞ በዚህ ረመዳን ሳንጠቀም ያባከነው ከሆነ ደግሞ ነገ እሱ ፊት ሊጠይቀን ነው ማለት ነው ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ መልካሙ ምንዳ ካገኙት ባሮቹ መካከል ያድርገን። ረመዳን ውስጥ የሚሰሩ አዳዲስ ዒባዳዎች አሉ። በፊትም የነበሩ በፊትም የማይሰሩ አዳዲስ ዒባዳ ስላችሁ ከመውሲሙ ጋር የሚያያዙ ከወሩ ጋር ማለት ነው። ልክ እንደ ዋጅብ የሆኑ ጾምና የመሳሰሉት እንዲሁም ደግሞ በሌላው ጊዜም እያሉ በረመዳን ውስጥ ደግሞ የበለጠ የሚጠነክሩ ዒባዳዎች አሉ። ለምሳሌ ያክል ቂያመ ሌይልም መስገድ በሌላ ጊዜም የተወደደ ቢሆንም ረመዳን ውስጥ ግን ለአላህ ስብሓነሁ ወተዓላ ብሎ እየሰገዱ ማደርን ነቢዩ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ ልኢማማን መን ቃመ ረመዳነ ኢማናን ወሕቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ብለው ተናግረዋል። የረመዳንን ምሽት በመቆም ያሳለፈ ሰው፣ ለአላህ በመስገድ ያሳለፈ ሰው ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ያለፈው ወንጀሉ በአጠቃላይ መሐርታን ያገኝለታል አሉ ሰለላሁ ዐለይሂ ወሰለም። የአላህን መሐርታ የምንፈልግ ከሆነ የረመዳንን ሌሊቶችን ለአላህ እየሰገድን ማሳለፍ አለብን ማለት ነው። ሱና ነው የሚሉ ሰዎች አሉ። ነዓም ሱና ነው። ሱና ሆኖም ግን ሱና ከሱና ይለያል። ሱና ከሱና በላጭነት አለው። ረመዳን ውስጥ የሚሰገደው ሰላት ግን በጣም ጠበቅ ያለ ሱና ነቢዩም ሰለላሁ ዐለይሂ ወሰለም እንድናጠብቀው ከነገሩን ሱናዎች መካከል አንዱም ነው ማለት ነው። ከዚሁ ጋር ተያይዞ ትላልቅ የኢስላም አኢማዎች የሚባሉት ሙሐዲሶች እንደነ አቢ ዳውድ፣ እንደነ ኢማሙ ትርሚዚ፣ ኢማሙ ነሳኢ፣ ኢብን ማጃህ እና ኢማሙ አሕመድ ያስተላለፉት አንድ ሐዲስ አለ፣ የዘገቡት ሐዲስ አለ። ያ ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐዲሱ የአቡ ዘር አልጊፋሪ ሐዲስ ነው። መን ቃመ መዐል ኢማሚ ሐታ የንሰሪፈ ከተበ ላሁ ለሁ ቂያመ ሌይለትን። ኢማሙ ለሰላት ተራዊህ ቆሞ አላሁ አክበር ብሎ ከጀመረበት ጊዜ ጀምሮ ከኢማሙ ጋር ሰላታቸውን ያሳለፉ መን ቃመ መዐል ኢማሚ ከኢማሙ ጋር ቆሞ ያሳለፈ ሰው ሐታ የንሰሪፈ ኢማሙ ተራዊሑን አጠቃላይ እስከሚጨርስ ድረስ ከተበ ላሁ ለሁ ቂያመ ሌይለትን አላህ ስብሓነሁ ወተዓላ ይህ ባሪያ እኮ ምሽቱን በአጠቃላይ እንደ ቆመ ለእኔ እየሰገደን ያሳለፈው በሚለው ነው አጅሩን የሚይዝለት አሉ ሰለላሁ ዐለይሂ ወሰለም። አንተ የምትሰግደው 40 ደቂቃ 50 ደቂቃ በዛ ከተባለ 1 ሰዓት ተኩል ነው። 1 ሰዓት ተኩል ብቻ ሰግደክ ሌሊቱን በአጠቃላይ ምሽቱን በአጠቃላይ እየሰገዱ እንዳደሩ ሰዎች አላህ ስብሓነሁ ወተዓላ አጅርህን ይጽፍልሃል ማለት ነው። ይህንም እንዳማግኘት ደግሞ በቀልድ አይደለም የሚገኘው። እሱ ምንድነው? መስፈርት አለው። የመጀመሪያው ከኢማም ጋር መጀመር፣ ከኢማሙ ጋርም መጨረስ ነው ማለት ነው። አንዳንድ ወንድሞቻችን ላይ የሚታዩ ቸለተኝነት አሉ። ከነሱ መካከል አንደኛው 4 ረክዓ ብቻ ሰግዶ አቋርጦ መውጣት፣ 8 ረክዓ ብቻ ሰግዶ ዊትሩን ትቶ መውጣት። አንዳንድ ወንድሞች በሚያሳዝን መልኩ ዊትሩን ቤት ገብተውም አይሰግዱም። ቤት ገብተው በዚያው ይተውታል ማለት ነው። እነኚህ ነገሮች በሸሪዓው እንዴት ነው የሚታዩት? በሸሪዓው የሚታዩት ከሐዲሱ የምንረዳው ነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦቹን የሚያስረዱት አንድ ባሪያ ሙሉ ሌሊቱን እንደቆመ የሚታሰብለት ከኢማሙ ጋር ጀምሮ ከኢማሙ ጋር ሲጨርስ ነው። ስለዚህ ወንድሞቼ ሰላታችንን ሙሉ አጅሩን የምንፈልግ ከሆነ ሌሊቱን ሙሉ ቆሞ እንዳደረሰው የምንፈልግ ከሆነ አጅሩን ከኢማሙ ጋር ጀምረን ከኢማሙ ጋር መጨረስ አለብን ማለት ነው። ያቋረጠ እንደሆነ ሰላተል ዊትርን ትቶ የወጣ እንደሆነ ሰላቱን 4 ረክዓ ብቻ ሰግዶ የወጣ እንደሆነ አሁን ላይ እየተለመደው ኢማሞች ይቀያየራሉ። 2 3 4 ኢማሞች ማሰገድ እየተለመደ መጥቷል። አሁን ያ ነገር ሲከሰት አይ አንድ ኢማም እኮ ጀምሬ ጨርሻለሁ ከአንድ ኢማም ጋር ላ ኢማም ሲባል ያንን ሰላት ሙሉ በሙሉ ሐታ የንሰሪፈ ነው የተባለው። ሰላቱን ጨርሶ እስከሚወጣ ድረስ ከሰላቱ እስከሚወጣ ድረስ ነው የተባለው። ኢማሙ ቢልአስል አንድ ኢማም ነበር የሚያሰግደው። አሁን ላይ ግን ሰዎች እንዳይደክማቸው በሚል ድምጾችን ለመቀያየር ነሻጣ ለመጨመር በሚል ነው 2 3 ኢማም የተደረገው ማለት ነው። ከነሱ ጋርም ሲታሰብ ከአንድ ኢማም ጋር ብቻ ሰግዶ መጨረስን ሳይሆን ሙሉ ሰላት ተራዊህን ሰግዶ መጨረሱ ነው የሚታየው። ይሄንን ነገር በደንብ አድርገን ቸለተኛ ባንሆንበት የተሻለ ነው የሚሆነው። በዚሁ አጋጣሚ
ዊትርን ከኢማሙ ጋር የማልሰግድበት ምክንያት እኮ ቤት ሄጄ የምጨምረው ሰላት ስላለኝ ነው የሚል ወንድምና እህት ካሉ ደግሞ ምን ታደርጋላችሁ መሰላችሁ? ኢማሙ 3ቱን ረክዓ የዊትር ረክዓ መስገድ ሲጀምር 2 ረክዓ ጨርሶ 1 ረክዓ ይቀጥላል አይደል? የመጨረሻውን አሊያም ደግሞ 3ቱንም ባንድ ላይ ይሰግዳል አይደል? 3ኛውን ረክዓ ኢማሙ አቁሙ አተህያ ጨርሶ አሰላሙ አለይኩም ሲል ቆማችሁ 1 ረክዓ ተጨምሩበትና ዊትር የሆነውን ሸፍዕ ታደርጋላችሁ። ከዚያ በኋላ ቤት ገብታችሁ ደግሞ መጨመር የምትፈልጉትን ትጨምራላችሁ ማለት ነው። ስለዚህ ወንድሞችና እህቶች የሰላት ተራዊህን ነገር ቸለተኛ ባንሆንበት የተሻለ ነው። ሰላታችንን ከኢማሙ ጋር ጨርሰን ከኢማሙ ጋር ጀምረን ከኢማሙ ጋር መጨረስ እናዘውትር፣ ባህሪያችን እናደርገውላችኋለሁ። ምክንያቱም የዘንድሮዋ ረመዳን የመጨረሻዋ ረመዳናችን ልትሆን ትችላለችና አላህ ሱብሓነሁ ወተዓላ ከረመዳን ተጠቅመው እሱ ፊትም በመልካም ምንዳ ከሚመነዱ ባሮቹ ያድርገንላችኋለሁ። ኢን አሰብቱ ፈሚነላሂ ወኢን አኽጣእቱ ፈሚን ነፍሲ ወሚነ ሸይጣን ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።